እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ። በትላንትናው ዕለት ኢራንና አሜሪካ ሊነጋገሩ ነው ሊወያዩ ነው ብያችሁ ነበረ። ይህንንም በርካታ የዜና አውታሮች ናቸው የዘገቡት። ዛሬም ከመጋረጃ ጀርባ ውይይት መኖሩን የሚያመለክቱ ዘገባዎች ወጥቷል። አንዱ አልጀዚራ ይዞት የወጣው ነው። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን ማለት ነው ምን አለ? የሚደረጉ ውይይቶችና ድርድሮች በሙሉ የኢራን ሉዓላዊነት የተቀበሉና ያከበሩ መሆን አለባቸው ብሏል። ሌላ ወደ ሊባኖስ እንሄድ። ሊባኖስ ማለት የኢራንና የእስራኤል የምድር ጦር የሚካሄድበት ቦታ ማለት ነው። ኢራን ላይ የገባ የትኛውም አይነት ግራውንድ ኦፕሬሽን የለም። ቦላ አለ። ከሂዝቦላ ጋር የኢራን ወታደሮችም አሉ። ኤሊት ፎርስ የሚባሉ አሉ እንደወጣው ዘገባ ማለት ነው። እና ይሄ ነገር በጣም ከባድ ያደረገው ምንድን ነው? በመጀመሪያ እስራኤል የሊባኖስን ኦፕሬሽን የጀመረችው አንደኛ የሂዝቦላን መሪ ልክ እንደ ማነው ሐሰን ናስረላ ነው ልክ እንደሱ ያለውን ለመምታት ነው የሚመራውን የሂዝቦላውን መሪ በቃ እሱን እገላለሁ፣ ከዛ በኋላ ሊባኖስን ይሄ ደቡብ ሊባኖስን ተቆጣጥሬ ወደ ሶሪያ እዘልቃለሁ፣ በሶሪያ አድርጌ ቀጥታ ኢራን እገባለሁ፣ ኢራን ላይ የኢራንን ጦር እገጥማለሁ በሚል ነው። እንግዲህ እገጥማለሁ ሲል ሌሎች የሚያግዟት ኃይሎች ሊኖሩ ይችላሉ፣ የታወቀ ነው ብላ ነበረ። ለዚህ ደግሞ የጠቀሰችው ነገር ነበረ የጠቅላይ ሚኒስትሩ ኔታንያሁ ማለት ነው ቤንጃሚን ኔታንያሁ ምን ብሎ ነበር? መጽሐፍ ቅዱስን ጠቅሷል። አማሌክ የሚል ቃል ተጠቅመዋል። አማሌክ ማለት የኢስሐቅ የልጅ ልጅ ልጅ መሰለኝ የኢሳው የልጅ ልጅ ማለት ነው። እና ይሄ ሰው እነሱ እንደሚሉት በክፉ ጊዜ ጥቃት ፈጽሞብናል፣ በተቸገረን ጊዜ አስቸግሮናል ብለው ነው። በዚህ ዘመን ያሉ ጸረ እስራኤል ኃይሎችን በተለየ እንደነ ኢራን ያሉትን የሚገልጻቸው የአሜሌክ ልጆች ብሎ ነው የሚጠቅሳቸው። እና ሌሎቹን ለምሳሌ እንደነ ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኢሚሬት ማለት የእስራኤልን አገርነት ተቀብለው አብረው የሚኖሩት ደግሞ የአብርሃም ልጆች ብሎ ነው ወንድሞች ብሎ ነው የሚጠራቸው ማለት ነው። እና ይሄ መጽሐፍ ቅዱስን መጥቀስ ለጦርነት ማነሳሻነት ሃይማኖትን መጥቀስ እስራኤል ጀምረዋለች እና እኔም እገፋበታለሁ በሚል ኢራንን የራሷ የሆነ ሃይማኖታዊ ትርክት ይዛ መጣለች። እኛ ሊባኖስ ላይ የምንዋጋው ራሳችንን ለመከላከል ብቻ ሳይሆን ኢየሩሳሌምን ለመያዝ ነው ብላ መጣለች። አልቁዱስ ብላ መጣለች። አልቁዱስ ማለት ቅዱስ ያም እንትናን ነው የሚወክለው ኢየሩሳሌምን ነው የሚወክለው ማለት ነው። ከዚህም የተነሳ ኢራን ሊባኖስ ላይ የምትዋጋው ለኢየሩሳሌም ከሆነ ይሄ ሁላችንም የሚመለከት ነው ብለው ከሁሉም ቦታ ማለት ነው እዛ ላይ መጥተው መዋጋት የሚፈልጉ እንፈልጋለን የሚሉ ኃይሎች እየተጠራሩ ነው። ከአፍጋኒስታን፣ ከፓኪስታን፣ ከብዙ ቦታ ማለት ነው። ይሄ በጣም አደገኛ ነገር ውስጥ ከቷታል እስራኤልን ወጥመድ ማለት ነው። እዛው እንድትጠመድ አድርጓታል። እና ሊባኖስ የሆነ ዓለም አቀፍ ባትል ፊልድ ሆናለች አሁን ማለት ነው። እየሆነች ነው። አሁን ለመግባት የሚሞክሩትን እየጠበቀ ነው የአሜሪካና የእስራኤል ጦር ማለት ነው። የጦር አውሮፕላኖች አሁን ከሚጠብቁት ነገር አንዱ ሌሎች እነዚህ ታጣቂዎች ከአፍጋኒስታን ከምን የሚመጡት ሶሪያን አቋርጠው ምን አቋርጠው እነሱን እንዳይገናኙ እየጠበቁ ነው ያሉት። ይሄ አንድ ፈተና የሆነ ነገር ነው። ይሄ ነገር እያለ ወዴት እያመራ እንደሆነ መረዳት ትችላላችሁ ማለት ነው። ዛሬ ፋይናንሻል ታይምስ ይዞ በወጣው ዜና መሰረት ደግሞ ይሄ ፋይናንሻል ታይምስ ማለት በዓለም አቀፍ ደረጃ የታወቀ ነው። ምን ይዞ መጣ? ገልፍ ካንትሪስ የሚባሉት ይሄ እንደነ ኳታር፣ ዩናይትድ አረብ ኤሚሬት፣ ሳውዲ የመሳሰሉት ማለት ነው እኛ ከአሜሪካ ጋር የዋልነው ውል ለጦርነት ዳርጎናል። ከ2 ትሪሊዮን በላይ የሚሆን ሀብታችን በአሜሪካ ባንክ ላይ ይገኛል። እሱን ወደ ሌላ ማዛወር እንፈልጋለን። እስካሁን ከትራምፕ ጋር የገባነውንም ውል ማቋረጥ እንፈልጋለን። ምክንያቱም ሰላም ማግኘት አልቻልንም። ከሁሉ በላይ ደግሞ ከእናንተ የጦር መሳሪያ ገዝተን ሰላማችንን አይደለም የጠበቅንበት፣ ለእናንተ ነው የተዋጋንበት። 3 እና 4 ሚሊዮን የሚያወጣ መሳሪያ ገዝተን የጠበቅንበት 20 ሺህ እና 30 ሺህ የማያወጣ ድሮን መከላከያን ያደረግነው። ይሄ ለኛ ኪሳራ ነው፣ የትየለሌ ውድ ነው። ስለዚህ አሜሪካ ከቻልሽ ይህንን ጦርነት አቁሚ፣ ካልቻልሽ እኛ ለቀን ልንወጣ ነው የሚል የጋራ መግለጫ ሰጥተዋል። ማን ያለው? ፋይናንሻል ታይምስ ማለት ነው። ገብታችሁ ማየት ትችላላችሁ። ይሄ ለአሜሪካ ከፍተኛ ድንጋጤን የሚፈጥር ነው። ዛቻም ይሁን ማስፈራሪያም ይሁን እውነትም ይሁን እንዲህ ብለው አቋም ከያዙ ለኢራን የልብ ልብ የሚሰጣት ነው፣ ለአሜሪካ ደግሞ ከፍተኛ የራስ ምታት የሚሆን ነገር ነው ማለት ነው። ሌላ ጊዜ ትላንትና ጊዜ ማለት በዚህ በኢራንና በአሜሪካ መካከል ባለው ጦርነት ሚሳኤል ምናምን ብላችሁ ሰዱት። ኢራን እያለች ያለችው ምንድን ነው? ጊዜ በገዛው ቁጥር ዛሬ ነገ ከነገ ወዲያ 11ኛ ቀን 15ኛ ቀን በሆነ ቁጥር የዓለም ኢኮኖሚ ኮላፕስ ያደርጋል። በዚህም አሜሪካ ትጎዳለች። በእሷ የሚተማመኑ አሜሪካ አጋራችን ሀገራችን ብለው የሚኖሩ ሁሉ ዋጋውን ይቀምሳሉ። በዛውም እኔ አሸናፊ ሆናለሁ ነው። የጦርነት ቁልፉ በእጅ ነው ያለው ነው። አሜሪካ ደግሞ የምትለው
እዛ ደረጃ ከመድረሱ ግሎባል ኮላፕስ ከመድረሱ ግሎባል ኢኮኖሚክ ኮላፕስ ከመድረሱ በፊት ምን ይሆናል የምትለው የኢራን ሚሊተሪ ኮላፕስ ያደርጋል የሚል ነው። አሁን ባለው ሁኔታ የኢራን ሚሊተሪ ኮላፕስ እያደረገ አይደለም። በየጊዜው የሚተኩሰው ነገር እየቀነሰ ነው። አሜሪካኖችም እየቀነሱ ነው። የሆነ እየቀነሰ የመጣ ነገር አለ ነው። በጣም ችግር የሆነው ነገር ደግሞ የዩራኒየም ጉዳይ ነው፣ የኒውክለር ጉዳይ ነው። 10 ቀን 20 ቀን 1 ወር በሆነ ቁጥር ኢራን አንደርግራውንድ ላይ ዩራኒየም እየሰራች ቢሆን ፋብሪካ ቢኖራት ሴት እናውቃለን። ስለዚህ ይሄ ጦርነት ይሄንን የኒውክሌር ፕሮግራም ካላቆመ ይሄንን የዩራኒየምን ነገር ካላቆመ ምን ፋይዳ አለው የሚል ክርክር ውስጥም ተገብቷል። ስለዚህ አሁን ኢራን እየተዋጋች ያለችው አንደኛ ጊዜን በመያዝ ነው፣ ሁለተኛ ድንጋጤን፣ ፍርሃትን፣ ስጋትን በመፍጠር ነው። ዩራኒየሙ ነገ ከነገ ወዲያ ሞክራ የሁላችሁ ብትለንስ የሚል ነገር ነው። ቶሎ መቋጨት ይፈልጋሉ። አሁን ለኛ ባይነግሩንም እና አሜሪካን ማለት ነው። አሜሪካ ይዛ የገባቸው የተሳሳተ ሂሳብ ነው። አሁን የጦርነቱ ማቴማቲክስ ፎርሙላ ኢኩዌሽን ያለው በኢራን እጅ ነው ማለት ነው። ጊዜው በእሷ እጅ ነው። በኒውክሌር ጉዳይ ላይ እያስፈራራች ያለችው እሷ ናት። ካንትሪስ ያወጡት ነገር ዘ ሆል በአሜሪካ ላይ ያነጣጠረ